አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ የታሪካዊ ልቦለድ ትረካ መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች በዚህ ክፍል 11 ትረካችን ራስ አሉላ የአስተዳደር ማዕከላቸውን ከአዲ ተክላይ ወደ አስመራ ባዛወሩበት ወቅት በንግዱ እንቅስቃሴ ከፍተኛ እድገት መገኘቱና ለአፄ ዮሐንስ የሚገባው የግብር መጠን ይበልጥ መጨመሩን ጣሊያኖች ራስ አሉላን ፊት ለፊት ተጋፍጠው ማሸነፍ እንዳልቻሉ ሲገነዘቡ እንደ ደበበ አርአያና ክፍለ ኢየሱስ ያሉትን ሽፍቶች በአሉላ ላይ ለማስነሳትና አሉላንም ከአፄ ዮሐንስ ጋር አጣልተው ከመረብ ምላሽ ገዥነታቸው ለማስነሳት ሴራ መሸረባቸውን እንገነዘባለን። እናንተም ትረካውን እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ እያልን አሁን ወደ ሙሉ ትረካው እናመራለን። አሉላ አስመራና ምጽዋ። ራስ አሉላ ዋና ከተማቸውን ከአዲ ተክላይ ወደ አስመራ ካዛወሩበት ምክንያቶች አንዱም ከባህሩ በኩል ወደ ላይ የሚወጣውን ጠላት ለመከላከል ብቻም ሳይሆን ከእርሻ ገቢ ብቻ በሚገኝ ገቢ ለማስተዳደር የከበዳቸውን ሰራዊታቸውን ከንግድና ቀረጥ በሚገኝ ገቢ ለመደጎም ሲሉ ነበር። በአራት አነስተኛ መንደሮች ተከፋፍላ የነበረችው አስመራ በ1876 ላይ የአሉላ መዲና ከመሆኗ ከ50 ዓመታት ቀደም ብላም እንደዚያው እንደተበታተነች መጠነኛ የንግድ እንቅስቃሴ ነበራት። የአራቱ መንደሮች ቁርቆራ ግን እጅግ ራቅ ያለ ነው። ከ50 ዓመታት በፊት በእነዚያ መንደሮች ከ300 የማይበልጡ ቤቶችና ወደ 2000 የሚጠጉ ነዋሪዎች እንደነበሯት ይተረክላታል። አስመራና ምጽዋ በንግድ ገመድ እንዲተሳሰሩላቸው በአይለትና በሳጤ አካባቢ የነበሩትን ሽፍቶች ማጥፋት ብቻም ሳይሆን የአስመራ ከተማ እንድትሻሻልና በስርዓት እንድትሰራ ለማድረግ ሲሉ በመጀመሪያ ነጋድራስ ብርሃኑ ሀጎስ የተባሉትን የሸዋተ አንሰባ ተወላጅ ሾሙላት። ራስ አሉላ በሃይማኖታቸው ጽኑ ክርስቲያን እንደነበሩ የማያጠራጥር ቢሆንም የእስልምናን ሃይማኖት በማክበር ረገድ ደግሞ ከንጉሠ ነገሥቱ የተለዩ ነበር። አፄ ዮሐንስ እስላሞች ክርስትና ካልተነሱ ከሀገር እንዲወጡ፣ ኢትዮጵያም የክርስትና ሃይማኖት ተከታዮች ብቻ እንዲኖሩባት አዋጅ ሲያወጡና አዋጃቸውንም በሥራ ላይ ለመዋል ያን ሁሉ ጥረት ሲያደርጉ የራስ አሉላ አስተሳሰብ ደግሞ ከዚህ የተለየ ነበር። የራስ አሉላ ትልቁ ጥረትና ፍላጎት በንግድ ጉዳይ ላይ ያረፈ በመሆኑ በጸጥታው መታወክ የተነሳ ሲንከራተቱ የነበሩትን የእስልምና ሃይማኖት ተከታዮች አስመራ እየገቡ እንዲሰፍሩ ቦታ በመስጠት
በንግድ ሥራው እንዲሰማሩ በማበረታታት ይደግፏቸው ስለነበረ በተቀናቃኞቻቸው ዘንድ የክርስቲያኖች ጠላት እያሉ ያስወሩባቸው ጀመር። እሳቸው ግን ለተቀናቃኞቻቸው ስብከት ሳይሸበሩበት እምነታቸውን በልባቸው ይዘው ስራቸውን ቀጠሉ። ከመረብ ወንዝ ማዶ የነበሩት የእስልምና ሃይማኖት ተከታዮችም በራስ አሉላ ላይ ልባዊ እምነትና አክብሮት ስላደረባቸው በንግዱ ሥራ በሙሉ ፈቃደኝነት ተሳታፊዎች ሆኑ። የእስልምና ሃይማኖት ተከታዮች በአሉላ ላይ ያሳዩትን እምነት ራስ አሉላም ስለተረዱላቸው የንግዱ እንቅስቃሴ በአስተማማኝ ይዞታ እንደሚቀለጣጠፍ ስላመኑበት የጊንዳ መንደር እንዲስፋፋ፣ መንገዱ እንዲጠረግና እንዲሻሻል፣ ዱሩ እንዲመነጠር፣ ለመንገደኞች አስቸጋሪ የነበሩት እንደ አንበሳና ነብር የመሳሰሉት አራዊት እንዲታደኑ አደረጉ። ራስ አሉላ በመረብ ምላሽ ግዛታቸው የርስተ ጉልት ሥርዓት መስርተው በውትድርናው ግዳጅ የተሰለፉ ሁሉ እንዲተዳደሩበት ለማድረግ ያወጡት አዋጅ እምብዛም ውጤት የማይሰጣቸውና ሕዝቡም ያልወደደላቸው መሆኑን ከተገነዘቡት በኋላ በንግድ በቀረጥና በግብር ከሚገኘው ገቢ ወታደሮቻቸውን ለማስተዳደር የወር ደመወዝ ለመስጠት ወሰኑ። በተለይ ከመረብ ወንዝ ወዲህ ማለትም ከትግራይ አብረዋቸው ለሄዱ በየጦርነቱ ሲዋደቁ ለነበሩ ከ2000 በላይ ለሚሆኑ ወታደሮቻቸው መተዳደሪያ መስጠት እጅግ አስፈላጊ መሆኑን አመኑበት። ያመቸውንና የተቻለውንም ያህል በእርሻ ሥራ እያረሱና እያሳረሱ እንዲተዳደሩላቸው ለማድረግም ጥረት አድርገውላቸው ቢሆንም በቂና አስተማማኝ ሆኖ አላገኙም። እሳቸውን አምነው ተከትለዋቸው የሄዱትም ቢሆኑ እንደገና ወደ ትግራይ ለመመለስና ከባሰ የኑሮ አረንቋ ውስጥ ለመዘፈን አይችሉም። በየአገር ቤቱ ተበትኖ የሚኖርና በጦርነት ሰዓት ብቻ በክተት የሚጠራ ሰራዊትም አስተማማኝ ሊሆን እንደማይችል የተረዱት አሉላ ቋሚ የሆነና በደሞዝ የሚተዳደር ወታደር አስፈላጊ መሆኑን አምነውበታል። እንደዚያ የሆነ በአጠገባቸው በቋሚነት የሚሰፍር ተወርዋሪ ጦር ከሌላቸው ደግሞ የግዛታቸውን ጸጥታ ለመጠበቅና በተለይም የአስመራ ምጽዋን የንግድ መስመር አስተማማኝ ለማድረግ እንደማይችሉ አምነውበታል። በዚህ መሰረት ለመጀመሪያ ጊዜ ከ1000 የማይበልጡ ቋሚ ወታደሮች በወር 1 ኩንታል ጤፍና በዓመት ደግሞ 5 የማርትሬት ዛብር ደሞዝ መክፈል ጀመሩ። የቋሚ ወታደራቸው ቁጥር እየበዛ መሄድ ሲጀምር ደግሞ ደሞዙ የማይበቃው እየሆነ በመቸገሩ በእርሻ ከሚገኝ ገቢ መደጎምም አስፈላጊያቸው ሆነ። በአስመራ ከተማ በምትገኘው ኮረብታ ላይ 3 አዳራሾች ለራሳቸው ካሰሩ በኋላ በዙሪያቸው ደግሞ ለ2000 ቋሚ ወታደሮች መኖሪያና ከ10,000 በላይ ለሚሆኑ ወታደሮች ደግሞ ጊዜያዊ መስፈሪያ የሚሆኑ ቤቶች አሰሩ። በኮረብታዋ ላይ ከተሰሩት 3 ታላላቅ አዳራሾች ትልቁ የግብርና የምክር ቤት፣ ሁለተኛው የእንግዳ መቀበያ፣ ሶስተኛው የራሳቸው የራስ አሉላ መኖሪያ ቤቶች ነበሩ። ከዚያ በኋላ ለመረብ ምላሽ ግዛት በመዲናነት ደምቀው የኖሩት እነ ድባሯ፣ ጸአዘጋና ሐዘጋ የተባሉት መንደሮች ጊዜያቸው እያለፈ ድምቀታቸው እየቀዘቀዘ ሄደ። የራስ አሉላ የቅርብ አማካሪዎችና ባለሟሎች የነበሩትና ከትግራይ አብረዋቸው የሄዱት እነ ብላታ ገብሩ አባ ጨቁም
እነ ደጃዝማች እንግዳ፣ እነ ደጃዝማች ኃይለ ሥላሴ፣ እነ ሻለቃ አራያ፣ እነ ልጅ ፈንታ፣ እነ ባሻ ተድላ ወይም ወዲ ባሻ ፈንታ፣ እነ ባሻ ተድላ ወይም ወዲ ምላሉ፣ እነ ባሻይ መርሳ፣ እነ ባሻይ ደስታ አባጋኢ፣ እነ ባሻይ አስረበላና ሌሎችም በራስ አሉላ ዙሪያ ቤት እየተሰራላቸው ከተሰባሰቡ በኋላ ከመረብ ምላሽ ተወላጆች ከነ ባህረ ነጋሲ ጎደፋ፣ ከነ ባሻይ ብኩሩ፣ ከነ ዘጊዮርጊስ ጊላ ጊዮርጊስ፣ ከነ ገብረ ማርያም ዘካርያስ፣ ከነ ተስፋ ጽዮን አልመተ ወልደ መድን፣ ከነ ከንቲባ ሀጎስ፣ ከነ ደጃች ኃይሉ አበራ፣ ከነ ሀደግን በስግልቦት፣ ከነ መንገሻ አስገዶምና ከሌሎችም መኳንንቶች ጋር እጅግ የሚያስደስት ወንድማማችነት መስርተው ጠላት የሚያሟሽሽ አንድነት አጽንተው አንተ ትብስ አንተ ትብስ ተባብለው ሕዝቡና አስተዳደሩ የሚቀራረቡበትንና የሚተማመኑበትን ስልት እየቀየሱ አሉላን እንደ ወንድማቸው ቆጥረው ፍቅራቸውንና እምነታቸውን ሳይቀንሱ የመረብ ምላሽ ግዛት አስተዳደርና ጸጥታ አስተማማኝ አድርገውት ኖሩ። ራስ አሉላ በመረብ ምላሽ ግዛታቸው ጉዳይ እነዚሁ የጦር አለቆች ባለሟሎችና ባላባቶች እየመከሩበት እንዲመራ በማድረጋቸው የመረብ ምላሽን ሕዝብ ለማስተባበር አንድነቱና ጸጥታው እንዲጠበቅ ለማድረግ ቻሉ። በግዛታቸው ውስጥ የሚሾሙት ሹሞች ጉልት ወይም ጭቃሹም እየተባሉ ይመደቡ የነበሩትንም ሆነ ምስለኔዎቹን ራሳቸው ራስ አሉላ በቅርብ የሚከታተሉበትና የሚቆጣጠሩበት ስልትም ነበራቸው። በቅርብ የሚያውቋቸውንና የሚያምኗቸውን እየመረጡ በየቀበሌው እየተዘዋወሩ አስተዳዳሪዎቹን የሚቆጣጠሩላቸውና ግብርም የሚያስገቡላቸው መልእክትም የሚያስተላልፉላቸው ፈረሰኞች ነበሯቸው። አስተዳደራቸውን የመሩትና ይቆጣጠሩት የነበሩት የሕዝቡንም የዕለት ተዕለት ጉዳይ ይከታተሉ የነበሩት እንደዚያ የመሰለ የአስተዳደር መዋቅር ከዘረጉ በኋላ ነበር። የመረብ ምላሽ ሕዝብም ከፍቅሩና ከጽኑ እምነቱ የተነሳ ጽድቅ እንደ ላሊበላ፣ ፍርድ እንደ አሉላ እያለ ያሞግሳቸው ጀመር። ራስ አሉላ የሕዝባቸው አስተዳደር በስነ ስርዓት የሚመራና ፍትህ እንዳይጓደልበት የሚከታተሉትና የሚቆጣጠሩት በፈረሰኞቻቸው ብቻ አልነበረም። ከአጥር ግቢያቸው በስተውጭ በኩል ከረጅም ገመድ ጋር የተያዘ ደወል ነበራቸው። የደወሉ ገመድም ከካቡ ላይ የተንጠለጠለ ነበር። ራሱ ደወሉ የተንጠለጠለው ደግሞ ከልፍኛቸው በራፍ ላይ ነበር። ፍትህ የተጓደለበት ሁሉ ፍርድ ተጓደለ፣ ድሃ ተበደለ የሚል ባለጉዳይ ከግቢው ውጭ ሆኖ ገመዱን ሲነካው ደወሉ ይንቃጨላል። በዚህ ጊዜ ራሳቸው የቤት ልጅ ልኩና ደዋዩን አስቀርበው ይጠይቁታል። ራስ አሉላ አስመራን የአስተዳደር፣ የጦር፣ የንግድና የኢኮኖሚ ጠቅላይ ሰፈራቸው ከማድረጋቸው በፊት በመረብ ምላሽ የታወቁትን የጻዘጋን፣ የንጉዲ ፈላሲንና የዕዳጋ ሐሙስን ገበያዎች አዘግተው በአስመራ ብቻ ገበያ እንዲከፈትና በሹም እንዲተዳደር አደረጉ። ከዛ በፊት ግን በግዛታቸው ውስጥ በነበሩት ገበያዎች ስርዓትም ሆነ ቀረጥ አልነበረም። በአስመራ ገበያ ሹም ዕዳጋ ከተከፈተበት በኋላ ቀረጥ እንዲሰበሰብና በስርዓትም እንዲመራ በማድረጋቸው የባህር ማዶ ሸቀጣ ሸቀጥ በአስመራ ከተማ በብዛት መግባት ጀመረ። ቀረጡም እያደገ መጣ። ለምሳሌ
አንድ ነጋዴ በበቅሎ 2 ብር፣ አንድ ገበሬ ደግሞ በጥማድ 10 ብርና ከአዝመራው ሲሶ እህል በዓመት ይከፍል ነበር። የቀረጡንና የግብሩን አከፋፈል ያሳደጉበትም ዋናው ምክንያት ወታደሮቻቸውን በደሞዝ ለማስተዳደር ብቻ ሳይሆን ራሳቸውም ለማዕከላዊ መንግስት በዓመት የሚያስገቡት ገቢ ስለጨመረላቸው ነበር። ለማስረጃም ያህል ከ1871 እስከ 1872፣ ከ1881 እስከ 1882 ድረስ 125,000 ብር ግብር ለማዕከላዊ መንግስት ከፍለዋል። ከእሳቸው በፊት ግን ይከፈል የነበረው በዓመት 5 ከፍ ቢልም 6,000 ብር ብቻ ነበር። ራስ አሉላ የምዕራባዊውን ቆላ ግዛታቸውን ጸጥታ በሚገባ አረጋግተው አስተዳደሩንም በሚገባ መያዝ ስለቻሉ የሐባብ፣ የበጎስ፣ የማርያ፣ የቢንአምር ወረዳዎች ግብራቸውን ያለምንም ችግር ማስገባት በመቻላቸው የመረብ ምላሽ ግብር ገቢ ለአሉላም ሆነ ለአፄ ዮሐንስ ጉልበት ማጠናከሪያ ድጋፍ ለመሆን በቅቷል። ራስ አሉላ እንደዚህ አድርገው በጥንቲቱ የመረብ ምላሽ በዛሬዋ ኤርትራ እጅግ አስተማማኝ የነበረ የአስተዳደር መዋቅርና የንግድ መስመርም ዘርግተው ሕዝቡ ጸጥታውን ራሱ ተቆጣጥሮ አንድነቱን አጠንክሮ እንዲመራ በማድረጋቸው በዳርና ዳር አሰፍስፈው የነበሩትን ባዕዳን ቅስም ለመስበር ችለዋል። አሉላና ጣሊያኖች ፈረንጅና ቁንቁን አንድ ናቸው። ከጀግንነት ጋር ማስተዋልና አርቆ መመልከት የባህሪ ገንዘባቸው የነበሩት ታላቁ አፍሪካዊ ጄኔራል በአንድ ጊዜ በሁለት ግንባር ጦርነት ለመግጠም የማይቻላቸው መሆኑን ተረድተው በባህሩ በኩል ብቅ ያለውን አዞ አለዝበው በምዕራብ በኩል አስገምግሞ ወደ መጣባቸው የመሐዲስቱ ወፈፌ ፊታቸውን አዞሩ። በዚያም ያገኙት ድል ለጠላቶቻቸው ሬት ሆነ። ከዚያ ድል በኋላም ደግሞ አይነ ህሊናቸውን ወደ ባህሩ አካባቢ መወርወር ጀመሩ። ጣሊያኖች ምጽዋ ከመስፈራቸው በፊት ስለ ራስ አሉላ ሁኔታ ለማጥናት ባደረጉት ጥረት ከአንድ ሐቅ ላይ ደርሰው ነው። ያም ሐቅ እንዲህ የሚል ነው። በዛሬይቱ ኢትዮጵያ ምዕራፍ ውስጥ አሉላ የሚባለው ሰውዬ ቁም ነገረኛ፣ ጠንቃቃ፣ ተሰሚነት ያለውና ቀጥተኛ ሰው መሆኑን አረጋግጠናል። በንጉሱ ዘንድ ያለው ተሰሚነትና ተቀባይነትም ከሁሉም ያመዘነ ነው። እርሱ የተስማማበት ከሆነ በንጉሱ ዘንድም ተፈጻሚነት አለ። አሉላ ይሁን ካለ የማይሆን ምንም ነገር የለም። ይህ ብርቱና ከባድ ሰውዬ የአቢሲኒያ ጠረፍ ኃላፊ እንደመሆኑ መጠን እኛም መተዋወቅ፣ የማያቋርጥም ወዳጅነትና ንግግር ማድረግ ያለብን ከሱ ጋር መሆን ይኖርበታል። የእርሱን ወዳጅነት ለማግኘት ስንልም ማንኛውንም ነገር ሁሉ መፈጸም ይገባናል። ይህን እውነት የተገነዘቡት ጣሊያኖች መልሰው ችላ ለማለትና ለመናቅም ደረሱ። በመጋቢትና በሚያዝያ ወራት በ1877 ላይ የግብፅ ወታደሮች በለቀቁባቸው ቦታዎች ላይ ለመስፈርና ከራስ አሉላ ተቃዋሚዎች ከነበሩት ጋር ምስጢራዊ ሴራ በመጀመራቸው አምነውበትና ፈልገውትም የነበሩትን የአሉላን ወዳጅነት አሻከረባቸው። በተለይም የራስ አሉላ የመረረ ጠላት የነበረው ደበበ አርአያ የጣሊያን ወታደሮች ሰፍረውባት በነበረችው እርጊጎ በምትባለው መንደር ከናይቡ ቤት ተቀምጦ ይሰራው የነበረውን ወንጀል እንዲገፋበት፣ ኢጣሊያኖችም መሳሪያና ሌላም እርዳታ ሲሰጡት እንደነበር
አሉላ ሰሙ። እርሱም በኢጣሊያኖች ድጋፍና አይዞባይነት ተደፋፍሮ ወንበዴዎች ሰብስቦ ከእርጊጎ ወጥቶ ወደ ላይ ወጣና አሳውርታ ውስጥ ገብቶ በርካታ ወንበዴዎች መልምሎ ከአስመራ ወደ ምጽዋ የሚመላለሱትን ነጋዴዎች መዝረፍ መጀመሩን አሉላ ሰምተው ከአስመራ ተንደርድረው ሲወርዱበት ከመሸገበት ወጥቶ ፈርጥጦ ከጣሊያኖች ጉያ ገባ። እርሳቸውም የእርሱና የማህዲስቶች ደጋፊዎች የነበሩትን የተወሰኑ አሳውርታዎች ቀጥተው ወደ አስመራ ተመለሱ። የኢጣሊያ ወታደሮች አለቃ የነበረው ኮሎኔል ሳሌታም አድራጎታቸውን በመቃወም እንደዚያ የመሰለ እርምጃ ቢወስዱ ግን በምጽዋ በኩል የሚያስገቡትን የጦር መሳሪያ ሁሉ እንደሚያግድባቸው መልእክተኛ ሰደደ። ራስ አሉላ ግን በእኛ ጉዳይ እሱ ምን አገባው ብለው ችላ አሉት። ሳሌታ ከዚያ ከታትሎ ደግሞ በሚመጣው ክረምት ለወታደሮች መቴለያ የሚሆኑኝም ቤቶች ሳቲ ላይ ለመስራት ሲላሰብ ይፍቀዱልኝ ብሎ ድጋሚ ላከባቸው። እሳቸው ግን በሰጡት መልስ ከዚህም በፊት ይህን ነገር ጠይቀኸኝ የማይሆን መሆኑን አሳውቄህ ነበር። ዛሬም አይሆንም። መሬቱ ግዛትነቱ የንጉሠ ነገሥቱ ስለሆነ በአስቸኳይ እንድትለቁ ይሁን ብለውታል። ኮሎኔል ሳሌታ ሳጢ ላይ ቤት ቢሰራና ወታደሮች ቢያሰፍር አሉላ በዝምታ እንደማይመለከቱትና ከኩፊት የተመለሰውን ዱላቸውን እንደሚያሳርፉበት ተረድቶ በነበረበት መቆየቱ እንደሚሻልና የእርሳቸውን ተቃዋሚዎች እየሰበሰበ ማሳደሙና እርሳቸውን ማበሳጨቱ እንደሚሻለው አመነበት። በዚያ ላይ እንዳለ የማህዲስቶች ዋና ተጠሪና ተላላኪያቸውም የነበረው ባላምባራስ ክፍለ ኢየሱስ ወደ ምጽዋ ሄደና ከሳሌታ ጋር ተገናኝቶ ሲነጋገሩ አሉላን እኔም ሆንኩ እናንተ ብቻችንን አንችለውምና በአንድነት ብንነሳበት ይሻላል ሲል ሐሳብ አቀረበ። እኛ እንኳን ከንጉሠ ነገሥቱ ጋር እንዳያጋቸን አስበን ነው እንጂ የአሉላ ጉልበት የሚያኪተን አይደለም አለ ኮሎኔል ሳሌታ። ለማናቸውም ቢሆን አሉላን ከዚህ ማስነሳት ይሻላል አለው ባላምባራስ። በምን አይነት ዘዴ አለ ኮሎኔል። ነገሩን ካሰባችሁበትና ለእኔ እርዳታ ካደረጋችሁልኝ በቀላሉ ከአፄ ዮሐንስ ጋር ማጋጨትና ማስነሳት ይቻላል አለ ባላምባራስ። በእኛ በኩል የሚቻለውን እናደርጋለን፣ ግን አሉላን አንስተው የባሰ ሰው የላኩብን እንደሆነስ አለ ጣሊያን። የመኑኝ ጌታዬ፣ እንደ አሉላ ያለ ብርቱ ሰው የላቸው። ቢሆንም አሉላ እንደተነሱ እናንተ ፈጥናችሁ ወደ ንጉሡ ትልኩና የዚሁ የአማሴን ተወላጅ የሆነ ሰው ቢሾም ይሻላል ብላችሁ መልእክተኛና ገጸ በረከት ትሰዳላችሁ። እኔም ምሕረት ይደረግልኝና አገሩ ይሰጠኝ ብዬ ገጸ በረከት አስይዤ ልክባቸዋል አለ ክፍለ ኢየሱስ። የሃይማኖትና የባላባቶችንስ ድጋፍ እንዴት ሊያገኙ ይችላሉ? አለ ኮሎኔል ሳሌታ። አዲስ የቀረበለት ሐሳብ ግቡን መጥቶለት በክፍለ ኢየሱስ ላይ ተጭኖ አስመራን ሲይዝ በሐሳቡ እየተያየውና በፈገግታ ተውጦ ለዚህ አያስቡ፣ ግድ የሉትም። የአሉላን ተቃዋሚዎች የሆኑትን ቀርቶ ደጋፊዎቹን እንኳ ወደዚህ አምጥቼ ከእርሶ ጋር እንዲገናኙና እንዲስማሙ ለማድረግ ይችላል አለ ክፍለ ኢየሱስ። ይህን ማድረግ ከቻሉማ
በእኛ በኩል አስፈላጊው የሆነው ነገር ሁሉ እንዲሟላሎ እናደርጋለን። እርሶም የአገሩ ገዢ ሆነው ከተሾሙልን ከአሉላ የበለጠ ሰራዊትና መሳሪያ እንዲኖረው ለማድረግ እንችላለን አለ ጣሊያኑ በጉጉት እየተመለከተ። የሴራው ጅማሬ በዚሁ አለቀና ባላምባራስ ክፍለ ኢየሱስም ወደ ሀባብ ሄዶ ስብከቱን ጀመረ። በስብከቱም እነ ከንቲባ ሐሚድ፣ እነ ሼህ ሐሰን ሐዳድና ሌሎችም የጎሳና የሃይማኖት ተጠሪዎች ገቡለትና ሰብስቦ ወደ ምጽዋ ይዟቸው ሄደ። ከኮሎኔል ሳሌታ ዘንድም አቀረባቸው። የእናንተ ፊካድ ከሆነ አሉላን ማሻሪና ባላምባራስን ማሾም እንችላለን። እስከዚያው ድረስም የአሉላ ወታደሮች እንዳይደርሱባችሁ የእኛ ወታደሮች ሊጠብቋችሁ ይችላሉ። ብቻ በመጀመሪያ የእናንተን ፈቃድና ፊርማ ማግኘት ይኖርብናል አለ ኮሎኔል ሳሌታ ከመንደራቸው ተነድተው ከፊቱ የተቀመጡትን በክፍለ ኢየሱስ የማረካቸውን የዋሆች ስብከት አንድ በአንድ እየተመለከተ። የኔታ የባላምባራስም ሆነ የእርሶ የጌታችን ሐሳብ ይስማማናል። ለአሉላ ከመገበር ለእርሶ ብንሰጥ እንወዳለን። የአሉላ ወታደሮች እንዳይመጡብንም እርሶ እንዲያስጠብቁልን እንፈቅዳለን አሉት ከንቲባ ሐሚድ ከተቀመጡበት ተነስተው። በዚሁ ሐሳብ ከስምምነት ላይ ደረሱና የሃይማኖትና የጎሳ ተጠሪዎቹ የኢጣሊያ ወታደሮች እንዲጠብቁን እንወዳለን ብለው ፈረሙ። ከዚያ በኋላ ለእያንዳንዳቸው ገንዘብ፣ ጠመንጃና ልዩ ልዩ ሽልማት ከጣሊያኑ ኮሎኔል እጅ ተቀብለው ወደ የወረዳቸው ተመለሱ። ሴራውን አሉላ እንደሰሙ እጅግ ተቆጡ። ኮሎኔል ሳሌታ ግን ሴራውን ያልደረሱበት መስሎት እሳቸውንም ለማታለል ፈለገና በኩፊታውሪነት የቆሰሉትን ወታደሮችን የሚያክምሎ ሐኪሞች ከሀገሬ ሲላስመጣሁሎ ልኬሎታል ብሎ ሰደደላቸው። በነገሩ ደግሞ አሉላ በይበልጥ ተናደዱበት። የተላኩላቸውን ሰዎች ሲያነጋግሯቸው የኢትዮጵያ ወታደሮች ከጠላታቸው ጋር ጦርነት እየገጠሙ ሲሞቱና ሲቆስሉ የመጀመሪያቸው አይደለም። አገራችንን የሚመኙ ከመጡ እንደለመዱት ይዋጋሉ። መስዋዕትነቱና ጀግንነቱ ይቀጥላል። ሐሳባቸውን ደግፌላችኋል። ነገር ግን በመካከላችን የተጀመረው የልብ ቁስል እየተባባሰ ጥይት የነካውን የሥጋ ቁስል እናክማለን የምትሉት ምክንያት ከልብ እንዳልሆነ ተረድቻለሁ። የወታደሮች ቁስል በአገር አዋቂዎች ታክሟል። የእናንተ መድኃኒት አይስማማቸውምና ነገ በመጣችሁበት እግራችሁ ወደ ምጽዋ እንድትመለሱ ብለው ዝም ብለው እያንዳንዳቸውን ተራ በተራ ይመለከቷቸው ጀመሩ። ጣሊያኖቹም በዝምታ ታፍነው የአዳራሹን ጣራ ሲመለከቱ ራስ ቀጠል አድርገው የኔን ወዳጅነት ከልባችሁ የፈለጋችሁት ከሆነ በመጀመሪያ አገሬን ልቀቁልኝ፣ የሰበሰባችኋቸውንም ከዳተኞች አስረክቡ። እነ ክፍለ ኢየሱስና እነ ደበበን መሳሪያ እየሰጣችሁ ሕዝብ ማስቸገራችሁ አንሶ ደሞ ብላችሁ ከንቲባ ሐሚድን በተንኮላችሁ ውስጥ አስገባችሁት አይደለም? እንግዲህ ከዚህ ተንኮላችሁ ካልታረማችሁ ምን ብዬ ነው ከእናንተ ጋር የልብ ወዳጅነት የምመሰርተው አሏቸው። እስቲ እንግዲህ ችግሮን ለኮሎኔል ሳሌታ እናስረዳለን ሲል አንዱ ጣሊያን አሉላ ቀበል አደረጉና
ችግራችሁ የሚበሰው በኮሎኔላችሁ ላይ ነው። እኔ እንደሆንክ በአገሬ ውስጥ ሆኜ የአገሬን ዳር ድንበር ማስጠበቅ አያቅተኝ። ጣሊያኖቹ በማግስቱ ከአስመራ ወደ ምጽዋ ወርደው ሁኔታውን ለሳሌታ ነገሩት። ሳሌታ የአሉላን ቁጣ ያበረደ መስሎት ለኢትዮጵያ ወዳጅነት የሚቻለኝን ሁሉ ለማድረግ እንደምጣጣር ላረጋግጥልዎ እወዳለሁ የሚል መልእክት ሰደደላቸው። እሳቸው ግን የእነርሱ ክርስቲያንነት አገር እየያዙ ሕዝብ እርስ በርስ እያጋጩ በሰው አገር መኖር ማለት ነው ብለው ለተላከላቸው መልስ ሳይሰጡት ቀሩ። በዚያ ወቅት ደግሞ ኢጣሊያ ውስጥ ሹምሽሮንና ኮንት ካርል ሮሊስንት ጠቅላይ ሚኒስተር ሆነ። ወዲያውም በኢትዮጵያ በኩል የጀመሩትን ግፊት በስልት ለማካሄድና በአስቸኳይም ከውጤት ላይ እንዲደርስለት ሲል እልህኛውንና ችኩሉን ኮሎኔል ሳሌታን አንስቶ በትዕግስተኛነቱና በዘዴኛነቱ የተማመነበትን ሜጀር ጄኔራል ካርሎ ጄኒን በምጽዋ ለነበረው ጦር አዛዥ አድርጎ ሰደደ። ጄኔራሉም ምጽዋ እንደደረሰ የወዳጅነት ሰላምታውን በመግለጽ በምጽዋ በኩል የሚያስገቡትን የጦር መሳሪያና ዕቃ ሁሉ በተቻለው መጠን በአስቸኳይ እንዲደርሳቸው እንደሚያደርግ ላከባቸው። እርሳቸውም ኮሎኔሉ አገሬን ለቆ ይወጣል እያልኩ ስጠባበቅ ጄኔራል ተተካ፣ ይህ ነገር እየገፋ መምጣቱ አልቀረምና ከክንዳችን በቀር የሚገላግለን አይኖርም ብለው ምጽዋን የጦር ሜዳ ለማድረግ የሚችሉበትን ስልት ማውጠንጠን ጀመሩ። ኢጣሊያኖችም የምጽዋን ከተማ በምሽግ ከከበቡ በኋላ ህዳር 24 ቀን 1878 የምጽዋን ወደብ በአስተዳዳሪነት መያዛቸውን በይፋ አስታወቁ። አፄ ዮሐንስና ራስ አሉላም ያን አድራጎት በጥብቅ የሚቃወሙት መሆኑን ለጣሊያኖችና እንግሊዞች አሳወቁ። ሁኔታው እየተካረረ ሄደ። ከዛ ደረጃ ላይ መድረሱን ፈረንሳዮች ካጠኑ በኋላ በመካከል መግባት ፈለጉና ምጽዋ በነበረው ወኪላቸው አማካኝነት በመጀመሪያ ከራስ አሉላ ጋር ቀጥሎም ከንጉሠ ነገሥቱ ጋር ለመቀራረብና እጃቸውን ለማስገባት የሚያስችላቸውን መንገድ ለመጥረግ ተነሱ። በዚሁም መሰረት የምጽዋ ወኪላቸው አስመራ ሄደ። ከራስ አሉላ ጋር ተገናኙ። እንግሊዞች የከዷቸው፣ ጣሊያኖች ሀገራቸውን የያዙባቸው፣ አሉላም የተሻለ አማራጭ ዘዴ ለማግኘት ብርቱ ፍላጎት ስለነበራቸው የፈረንሳዩን ቆንሲል በደስታ ተቀብለው ሲያነጋግሩት እንግሊዞችና ጣሊያኖች እንደሚያውቁት በተንኮል ላይ ተንኮል፣ በክህደት ላይ ክህደት እየደራረቡበት ሄዱ። ብለው ደግሞ ለአገሬ እኛ አስተዳዳሪዎችና ኃላፊዎች ሆነናል ብለው አወጁ። እንግዲህ እኛም የአገራችንን ክብር በክንዳችን እንጠብቃለን። ይህን ነገር በእናንተስ በኩል ምን ትሉታላችሁ ብለው ጠየቁት። በእኛ በኩልማ የሁሉ ነገር እንዲያው ከዚህ የባሰ በደል ሊደርስባችሁ እንደሚችል አስኬድመን ተረድተነው እንድትጠነቀቁ አሳስበናችሁ ነበር። በእናንተ በኩል ቁርጥ ያለ ነገር ባለማግኘታችንም እነሆ እንግሊዞች ምጽዋን አልፈው ለጣሊያኖች ሰጡባችሁ። በአድራጎታቸውም አዝኔናል። በእውነቱ አሳፋሪ ሴራ ነው። አሁንም ቢሆን እናንተ የምትፈቅዱ ከሆነ በእኛ በኩል ማንኛውንም እርዳታ ልናደርግላችሁና ይህንኑ በውል ልናረጋግጥላችሁ እንችላለን ብሎ መለሰላቸው። እንግዲያው ማለፊያ ነው። በእኔ በኩል ያለኝን ሐሳብ ከእናንተም ጋር ለመስማማት የምችልበትን መንገድ ሁሉ ዘርዝሬ ለአፄ ዮሐንስ እልካለሁ። ከዚያ በኋላ መልሱን አሳውቃለሁ ብለውት ወደ ምጽዋ ተመለሰ።
ራስ አሉላ የፈረንሳዩን ቆንሲል ካሰናበቱ በኋላ ፊት አውራሪ አለማየሁንና ሻለቃ ራያን አስጠርተው እንደምታውቁት እንግሊዞች ምጽዋን ለጣሊያኖች አሳልፈው ሰጥተውብን እዚያ ድረስ ወርደን ጦርነት እንዳንገጥም ሕዝቡን ማስጨረስና ሰራዊቱንም ለብርቱ ጉዳይ የሚጥልብን ይሆናል። እንደደረስኩበትም ጣሊያኖች ለምጽዋ ባህር መድፍ ያነጣጠረ መርከብ ጠምደዋል። የምጽዋንም መዳረሻ በምሽግና በመድፍ አጥረውታል። እኛም ባለን መሳሪያ ብንሰለፍ ሕዝቡ ይጎዳብናል። ለዚህም የሚሻለው ከምጽዋ ወጥተው ወደ ላይ እስኪወጡ መጠባበቅ ነው። እስከዚያው ግን በምጽዋ በኩል የሚመጣልንን መሳሪያና ዕቃ እንዳይከለክሉብን ዞላ ላይ ፈረንሳዮች እንዲሰፍሩ አድርገን በእነርሱ በኩል ማንኛውንም ነገር ማከናወን ይሆናል። ከዚህ ሌላ ደግሞ ፈረንሳዮች ዞላ የሰፈሩ እንደሆነ አሳውርታ ውስጥ ተደብቀው ሕዝብ የሚያስቸግሩትን ደበበንና ወንበዴዎቹን ሊቆጣጠሯቸው የሚያመች ይሆናል። እንግዲህ የፈረንሳዩ ወኪል የመጣው ይህን ለመነጋገር ነበር። በእኔ በኩል ያለኝ ሐሳብ ነውና እናንተም የሚታያችሁን እንድትነግሩኝ ብዬ ነው። መቼም ጌታዬ አሉ ፊት አውራሪ ኃይለ ሥላሴ፣ መቼም ሐሳቡ ረቂቅ ሚስጥር ያዘለ ነው። ነገር ግን እንግሊዞችን አምነን አስጠግተንና ተዋውለን እነርሱ እኛን ችላ ብለው ወደ ጣሊያኖች ዘወር ብለው አገራችንን አሳልፈው እንደሰጡብን ሁሉ እነዚህኞችስ በተራቸው ሌላ ነጭ አስመጥተው አገራችንን ቢሰጡብንስ ምን ዋስትና አለን ብለው ጠየቁ። ማለፍ ያስበሃል። ነገሩ እንዳልከውም የሚያሳስብ ነው። ዳሩ ግን በአሁኑ ጊዜ እንግሊዞችና ፈረንሳዮች በብርቱ ፉክክር ላይ ናቸው። በየዓለሙ ሁሉ አገር እየተሻሙ ነው። እንግሊዞችም ምጽዋን ለጣሊያኖች አሳልፈው የሰጡት ከፈረንሳዮች ጋር ባበቀሉት ፉክክር ረዳት ለማግኘት ሲሉ፣ ፈረንሳዮችም በበኩላቸው ረዳት ፍለጋ መሄዳቸው የማይቀር ነው። እንግዲህ እርስ በርሳቸው እንደዚህ የሚተናነቁ ከሆነ አንድ ቀን በአንድ አገር ላይ ትልቅ ጸብ ያስነሱና ይለይላቸዋል። ከዚያ በኋላ እኛም እንደኛው አገራቸውን የተቀሙ ሁሉ ተጣጥረው የአገራቸው ባለቤት ሊሆኑ እንደሚችሉበት አጋጣሚ ይኖራቸዋል። ፈረንሳዮችም እንደ እንግሊዞች የሚከዱን የሆነ እንደሆነ መስኮቦችም ሰው ልከውብኛል። ከእነርሱ ጋር የምንስማማበትን ብልሃት እንፈልጋለን። መቼም ጊዜውን እያየን ለእኛና ለአገራችን የሚበጀውን ብልሃት ከመፈለጉ ሌላ ምን እናደርጋለን አሉ፣ ትካዜ እየተጫጫናቸው። በዚህ ሐሳባቸው ከተስማሙላቸው በኋላ ነገሩን አብራርተው ለአፄ ዮሐንስ ላኩ። ንጉሠ ነገሥቱ የአሉላን ሐሳብ ደግፈው የምጽዋ በር እንዳይዘጋባቸው የሚያስችለውን ስምምነት ከፈረንሳዮች ጋር እንዲያደርጉ ላኩላቸው። አሉላም ወደ ምጽዋ መልእክተኛ ልከው ወደ አስመራ እንዲመጣ አስጠሩት። ፈረንሳዩም ያቀረበው ሐሳብ ግቡን እንደመታለት በመተማመን ገስግሶ አስመራ ደረሰና ከራስ አሉላ ጋር ተገናኘ። ራስ አሉላ መኳንንቶቻቸው በተገኙበት ሲያነጋግሩት ዞላ ላይ እንድትሰፍሩ ያቀረባችሁት ሐሳብ ደስ አሰኝቶናል። ነገር ግን አሁን እናንተ ዞላ ስትገቡ ምጽዋ ላይ ካሉት ጣሊያኖች ጋር ግጭት ሊነሳ ይችላል ብለን ስለሰጋን ጣሊያኖችም ከሀገራችን በሰላም እንዲወጡልን
ከእንግሊዝ ንግሥት ጋር በመላላክ ላይ መሆናችንን ንጉሠ ነገሥቱም አሁን አሸንጌ ስላሉ ወደ መቀሌ ተመልሰው የጣሊያኖቹ ጉዳይ እልባት እስከተደረገበት ድረስ ዙላ መስፈራችሁ ቆይቶ እዚያው ምጽዋ ላይ እንደሆናችሁ ንጉሠ ነገሥቱ የሚያስገቡትን የጦር መሳሪያ ወደዚህ እንድትልኩልን ከዚህ በፊት በተሰጠ ውክልና መሰረት ከእንግዲህ ወዲህም እንድትቀጥል ንጉሠ ነገሥቱ ፈቅደዋል አሉት። ዙላ የመስፈራችን ጉዳይስ እስከ መቼ ይወሰናል? አለ ፈረንሳዩ ቆንሲል። ትንሽ ጊዜ ይጠይቃል። በመጀመሪያ የእንግሊዝን ንግሥት ቁርጠኛ ሐሳብ ለማወቅ እንወዳለን። ከዚያ በኋላ ጣሊያኖች በሰላም አገራችንን እንዲለቁ ከመንግስታቸው ጋር እንላላክበታለን። ይህን ሁሉ አድርገን የማይሆን ከሆነ እናንተም ዙላ ልትሰፍሩ ትችሉ እንደው ስምምነቱ ምን እንደሚሆን ከንጉሠ ነገሥቱ ጋር ትነጋገሩበታላችሁ አሉት። የፈረንሳዩ ወኪል በዚሁ ተስማምቶ የንጉሠ ነገሥቱ ወኪል በዚሁ ተስማምቶ የንጉሠ ነገሥቱ ወኪል ሆኖ የጦር መሳሪያ ሊልክላቸው ተስማምቶ ወደ ምጽዋ ተመለሰ። ምንም እንኳን ራስ አሉላ ያፈጠጧቸውን ችግሮች በዲፕሎማቲክ ስልታቸው ከፍጻሜ ለማድረስ ጥረት ቢያደርጉም ዙላንም አሳልፈው ለፈረንሳዮች መስጠቱን በመጨረሻ ጊዜ ከብዷቸው ቆንሲሉን ተስፋ ሰጥተው በመሳሪያ አቀባይነቱ ብቻ እንዲቆይላቸው ከስምምነት ላይ ቢደረስም ጊዜ አዝሎ ያመጣባቸው ችግሮች ግን ባሰቡትና በሚደክሙበት መንገድ ሊጓዝላቸው አልቻለም። የፈረንሳዩ ቆንሲል የንጉሠ ነገሥቱ ወኪል ሆኖ የጦር መሳሪያ እንዲልክላቸው ያደረጉትን ስምምነት አይኖቿን አፍጥጣ ጥርሶቿን አሹላ የሰማችው ሮማ ሌላ አቅጣጫ ደግሞ አሰመረች። በዚህም መሰረት ምጽዋ የነበረው የጣሊያን ጦር በተቻለ መጠን እንዲጠነቀቅ ከኢጣሊያ ወደ ኢትዮጵያ የሚላኩ መልእክተኞችም ከራስ አሉላ ጋር ሳይገናኙ በቀጥታ ወደ አፄ ዮሐንስ ሄደው እንዲነጋገሩ፣ ራስ አሉላ ከመረብ ምላሽ ገዥነት እንዲነሱ፣ የእርሳቸው ተቃዋሚ የሆኑ ሽፍቶችና የጎሳ ተጠሪዎች በተቻለ መጠን እየተጠናከሩ እንዲወጓቸው ስልቱ ተቀነባበረ። ይህን ሁሉ በሥራ ለመዋልም ተወሰነና በመጀመሪያ የኢጣሊያ ጠቅላይ ሚኒስትር የነበረው በቀጥታ ለአፄ ዮሐንስ ደብዳቤ ጽፎ ፍቃዳቸው ቢሆን መልእክተኞች ለመላክና ከአድሚራል ሄዊት ጋር ያደረጉትን ስምምነት ለማደስና የኢጣሊያም ጥቅም ሊጠበቅ የሚችልበትን ሐሳብ ለማቅረብ የሚችል በጄኔራል ፖዚሊኒ ኃላፊነት አንድ ቡድን መላኩን ገልጾ ላከባቸው። አፄ ዮሐንስ ደግሞ በጣሊያኖች ላይ ያደረባቸው ቅሬታ መልስ የሚያሰጥና መልእክተኞችንም እስከ መቀበል የሚያስችላቸው አልነበረም። እንዲያውም ስለ ኢጣሊያኖች የነበራቸው እምነት የጣሊያኖች ተንኮለኞች ናቸው፣ ወደዚህ የመጡትም ለከብት እርባታ አይደለም፣ አገሬን ለመያዝ ነው። በእግዚአብሔር ቸርነት ግን አንድ ቀን ተዋርደው በዓለም ፊት አፍረው ከሀገር ይወጣሉ የሚል ነበር። ምንም እንኳን የአፄ ዮሐንስን መልስ ባያገኙም ጣሊያኖች ከንጉሠ ነገሥቱ ጋር መልካም ወዳጅነት መስርተው ራስ አሉላን ለማሻር ቆርጠው ተነስተውበት ነበርና በጄኔራል ፖዚሊኒ የሚመራው ቡድን ምጽዋ ገብቶ የአፄ ዮሐንስን ፈቃድ መጠባበቅ መጀመሩን አሉላ ሰሙ። በዚህ ጊዜ ነበር አሉላ ማንነታቸውንና ቆራጥነታቸውን ለኢጣሊያኖች ለማሳየት ደግሞ በይበልጥ የተነሱት። ምጽዋ ከነበሩት ጣሊያኖች ጋር በሚስጥር እየተገናኙና
እየተዋዋሉ የጦር መሳሪያና ጉርሻ እየተቀበሉ በየቀበሌው እየተዘዋወሩ ሕዝቡን በተለይም ከአስመራ ወደ ምጽዋ ይመላለሱ የነበሩትን ነጋዴዎች ሲያስቸግሩ የነበሩትን ቀንደኞች ወንበዴዎች እጃቸውን ለመያዝ እምቢ ካሉም በየነበሩበት ለመደምሰስ ወታደሮቻቸውን በየአቅጣጫው እየላኩ ማሳደዱን አጠነከሩ። በተለይም በሐርጊጎ በዙላና ሐባብ የነበሩትን የጣሊያኖች ተባባሪዎችና ተላላኪዎች እየመነጠሩ ሕዝቡም ከኢትዮጵያዊነቱ ንቅንቅ እንዳይል በጎበዝ አለቃው አማካኝነት ወስላቶችን እንዲቋቋም ግብሩንም በወቅቱ እንዲያስገባ ጠበቅ ያለ አስተዳደራዊ እርምጃቸውን ማፋጠን ጀመሩ። በዚያ እርምጃቸው ጣሊያኖች መደናገጥ ጀመሩ። በሐርጊጎና በሐባብ ቀበሌዎች የሚገኙት ነዋሪዎች በቀጥታ በኢጣሊያ የበላይነት የሚተዳደሩ መሆናቸውን በመግለጽ የራስ አሉላ ወታደሮችም ሆነ አስተዳደር እንዳይገቡ በመቃወም መልእክተኛ ወደ አስመራ ሰደዱ። አሉላም እንኳንስ በባህሩ ወዲያ ያለው መሬት ቀርቶ ራሱ ባህሩም ቢሆን የኢትዮጵያ መሬት ግዛት ነውና በግዛቴ ውስጥ በማደርገው ሥራ እናንተን የሚያገባችሁ አይደለም ብለው መልስ ሰጥተው እንዲያውም ይግረማችሁ ብለው ወታደር ሲልኩባቸው ወደ ነበሩት ቀበሌዎች ራሳቸው እየሄዱ ከዳተኞችን እየቀጡ ጸጥታውን ራሳቸው መቆጣጠር ጀመሩ። ምጽዋ የነበረው የጣሊያን ጦር አዛዥና ከሮማ ወደ መቀሌ ተልከው የነበሩት የኢጣሊያ መንግስት ባለስልጣኖችም በአሉላ ፈጣን እርምጃ እጅግ ተበሳጩ። የአሉላን ቆራጥነትና አስደናቂም ስልት ጣሊያኖች ከተገነዘቡት በኋላ ስልታቸውንም መለወጥ እንደሚገባቸው አመኑ። እርሳቸውን ተቃውመውና እርሳቸውንም አልፈው በቀጥታ ወደ መቀሌ ለመሄድም ሆነ ከአፄ ዮሐንስ ጋር ለመነጋገር የሚፈልጉትንም ውጤት ለማግኘት እንደማይችሉ አመኑበት። ከዚያ በኋላ አሉላን ማለዘብና መልካም ወዳጅነታቸውን ማግኘት ስለፈለጉ በመጀመሪያ ዶክተር ነራዚኒ የተባለውን መልእክተኛ ወደ አስመራ ሰደዱ። ራስ አሉላ ያንኑ መልእክተኛ ተቀብለው ሲያነጋግሩት በመጀመሪያ ምጽዋ ስትሰፍሩ የኢትዮጵያን ሕዝብና መንግስት ወዳጅነት ለማትረፍና በንግድም ነገር አብረን ለመስራት ነው ብላችሁ ነበር። አገር ለመያዝ ግን ሐሳብ የለንም ብላችሁ ነበር። አሁን ግን ምጽዋንም እያለፋችሁ አንዳንድ ቦታዎችን መያዝና ሕዝቡንም ከኢትዮጵያዊነታችሁ አስገድታችሁ የእናንተ ባሪያ ለማድረግ መመኘታችሁን ተረድቼዋለሁ። እኔ በሕይወቴ ቆሜ ደግሞ ይህ ሐሳባችሁ አይሳካም። እንግዲህ የወዳጅነታችሁን ልክ አይተንላችኋልና አሁንም በወዳጅነታችሁ የምጠይቃችሁ በአስቸኳይ ከሰፈራችሁባቸው ቦታዎች እንድትለቁ ነው አሉ። መላ አካላቸውን አስቆጡ። ንግዱንም ለመጀመር ከባህሩም ወጣ ያለ መሬት ሲላስፈለገን ነበር ከአንዳንድ ቦታዎች ላይ ለማረፍ የፈለግን። ይህንኑ ሐሳባችንንም ለአፄ ዮሐንስ ለማስረዳትና ለመስማማትን ሲንል ነበር ከመንግስታችን ተልከን የመጣን አለ ነራዚ አይኖቹን እያስለመለመና እጆቹን እያወናጨፈ። ምን ነው ምጽዋ ለሸቀጥ ማሳፈሪያ አልበቃችሁ አለ? አፄ ዮሐንስስ ቢሆኑ እንኳን ሌላ መሬት ሊሰጧችሁ ምጽዋንስ ልቀቁ እያሉ በእንግሊዝ በኩል አስጠይቋችሁ የለም? አሁንም ከእርሳቸው ጋር ለመነጋገር ከፈለጋችሁ በመጀመሪያ ከምጽዋ ውጪ ወደ የስፍራው ወስዳችሁ ያሰፈራችኋቸውን ወታደሮቻችሁን ሰብስባችሁ ምጽዋ ላይ ከሰፈራችሁ በኋላ ላኩብኝና እንነጋገርበታለን። ያለዚያ ግን ወዳጅነታችሁ በቅቶኝ አሉ። መልካም፣ ይህንኑ ሐሳቦን ሌላኩኝ
ባለስልጣናቶች አስረድቼ መልሱ እንዲደርሱ አደርጋል ብሎ ወደ ምጽዋ ተመለሰ። ምጽዋ የነበረው የኢጣሊያ መልእክተኞች ኃላፊ የራስ አሉላን ቁርጠኛ ሐሳብ በነራዚኒ አማካኝነት ከተረዳ በኋላ የኢጣሊያ ወታደሮች ከሰፈሩባቸው ቀበሌዎች እንዲነሱ ለማድረግ የማይሆንና ከአፄ ዮሐንስም ጋር ለመገናኘት እንዳልቻለ ከተረዳ በኋላ በመጣበት እግሩ ወደ አገሩ ተመለሰ። ራስ አሉላም የመልእክተኞችን መመለስ እንደሰሙ ፈረንጅ መቼም የባህር ማዶ ዕቃ ብቻ የሚያቀብል አይደለም፣ በጥበቡና በገንዘቡ ሕዝብ እያጋጨ አገር ሊይዝ ሌትና ቀን ከመጣር አይቦዝንም አሉ። ውድ የቻናላችን ተከታታዮች የአሉላ አባ ነጋ ክፍል 11 ትረካ የሰማችሁትን ይመስል ነበር። እናንተም ትረካውን ከመጀመሪያው እስከ መጨረሻው ሳትሰለቹ በትዕግስት ስላዳመጣችሁንና ስለተከታተላችሁን እጅግ በጣም አድርገን እናመሰግናችኋለን። ቀጣይ ቪዲዮዎችን በለቀቁን ቁጥር ኖቲፊኬሽን እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎችን በማዳረስ ሌሎችንም እየጋበዛችሁ የቻናላችንን ቤተሰብ በማድረግ ቻናላችንን አሳድጉልን። በኮሜንት ቦታ ላይ ሐሳብ አስተያየታችሁን አስፍሩልን። ጀግኖች አባቶቻችን ባፈሰሱት ደምና በከፈሉት መስዋዕትነት አገራችን ኢትዮጵያ ለዘላለም ተከብራና ታፍራ ትኖራለች። እስካሁን ትረካው ተጀምሮ እስኪያልቅ በትዕግስት ስላዳመጣችሁንና ስለተከታተላችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁን ምንጊዜም ይብዛልን። እግዚአብሔርም አብዝቶ ይባርካችሁ። እንወዳችኋለን። ቻው ቻው ቻው።